ትላንት ጥቅምት 18 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በሕዝብ እንደራሴዎች ምክር ቤት ተገኝተው ከእንደራሴዎቹ በተነሱና የሀገሪቱን ወቅታዊ ሁኔታ በሚያሳዩ በርካታ ጥያቄዎች ላይ ምላሽ መስጠታቸው ይታወሳል። በዚሁ የምክር ቤት ውሎ ላይ የታደመው የኢቢኤስ አዲስ ነገር ጠቅላይ ሚኒስትሩ ምላሽና ማብራሪያ በሰጡባቸው እንደ ሀገራዊ ሰላም እንዲሁም ምርጫ ያሉ ጉዳዮች ላይ የተፎካካሪ ፓርቲና የገዢ ብልጽግና ፓርቲ አባላት የሆኑ የሕዝብ እንደራሴዎችን አነጋግሮ ነበር። አቤል አበበ የጠቅላይ ሚኒስትሩን ማብራሪያ ተከትሎ የሕዝብ እንደራሴዎቹ በልዩነትና በድጋፍ ያነሷቸውን ሀሳቦች እንደሚከተለው በዝርዝር አሰናድቷቸዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በሕዝብ እንደራሴዎች ምክር ቤት ተገኝተው ለተነሱላቸው በርካታ ጥያቄዎች ማብራሪያ የሰጡበት መድረክ የወቅቱ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ዲፕሎማሲያዊና ማህበራዊ ጉዳዮች ላይ ዘለግ ያለ ማብራሪያ የተደመጠበት ነበር። በጠቅላይ ሚኒስትር አብይ አህመድ ማብራሪያ ላይ በተለይ አንዳንድ የሀገሪቱ ክፍሎች ካሉ የጸጥታ ችግሮች ጋር በተያያዘ መንግስት ችግሮቹን ለመፍታት በሙሉ ቁርጠኝነት እየሰራ መሆኑን ነገም መስራቱን እንደሚቀጥል በመጥቀስ ዘላቂ መፍትሄ እንዲገኝ ግን ተፎካካሪ የፖለቲካ ፓርቲዎችም ድርሻቸውን መወጣት እንደሚገባቸው አሳስበው ነበር። ካነጋገርናቸው የሕዝብ እንደራሴዎች ውስጥ አንዱ የሆኑትና የአማራ ብሔራዊ ንቅናቄን የሚወክሉት አበባው ደሳለው መንግስት በዚህ ጉዳይ ላይ የሚጠበቅበትን አልተወጣም ሲሉ የብልጽግና ፓርቲ ተመራጭ የሆኑት የሕዝብ እንደራሴዎች በበኩላቸው መንግስት ለሰላም ያለውን ቁርጠኝነት ደጋግሞ ማሳየቱን የጠቀሱት እኛ እንግዲህ ሰላማዊ ታጋዮች ነን። የሚጠበቅብን በሚዲያ ለሁሉም ጥሪ ማቅረብ ነው። ለታጠቀው ኃይልም ለመንግስትም የተለያየ ጊዜ ጥሪ አድርገናል። ይሄ ነው የሚጠበቅብን ግዴታችን፣ መብታችንም ይሄ ነው እንጂ አንድ የታጠቀን ኃይል ተጽዕኖ አሳድሮ ማምጣት ያን ያክል ኃይል የለንም ማለት ነው። ይሄ ነው። ነገር ግን መንግስት ግን ይችላል። አመኔታን መገንባት አለበት። ዋና አንኳር ጉዳዮች እንኳን መመለስ ከቻለ ለእውነተኛ ድርድር ለዊን-ዊን ሶሉሽን እንዲኖረው ማድረግ ይችላል። የፕሪቶሪያን ስምምነትን ከማስፈጸም አኳያ መንግስት ቀረበት የሚለው ነገር የለም በመንግስቱ በኩል። ከዛም መልስ ደግሞ በየክልል በአማራ ክልል በኦሮሚያ ክልል የሚንቀሳቀሱ ነፍጥ ያነገቡ ጽንፈኛ አካሎች ጋር ደግሞ አጀንዳ ይዛችሁ ነው በአጀንዳችሁ እንወያያለን ብሎ ለዛም ደግሞ ምስክርነት የሚሆኑ ብዙ ውይይቶችን አድርጓል። ስለዚህ መንግስት ለሰላም የሚሰጠው ትኩረት በጣም ከፍተኛል እና ለዛም ቁርጠኛ እንደሆነ አቃል። በጦርነቱ መካከል ተሳታፊ ያልሆኑ ህዝቦች መጎዳት የለባቸው። ትልቁ ድርሻ የመንግስት ነው። መንግስት ከወሰነ ቁርጠኛ ከሆነ ፖለቲካ ፓርቲዎችም ሌሎችም ከጎኑ ይሰለፋል። እኛም እንሰለፋል። ለመሰለፍ ዝግጁ ነን። እንደው ዝም ብለን አቤቱታ ሁሌ እያሰማን መኖር አንፈልግም። እኛ የልማት እንቅስቃሴ ውስጥ እንድንገባ ዜጎችም ተጠቃሚ እንዲሆኑ በዛው እሺ ውስጥ ደግሞ የሰላም ጥያቄ ውስጥ የሚገቡ አካላትም የሌሎች የውጭ ኃይሎች ተጽዕኖ ውስጥ ሳይወድቁ የሀገራቸውን ጉዳይ በጠረጴዛ ዙሪያ ተነጋግሮ ፖለቲካሊ መወሰን እንዳለባቸው ያንን ጥሪም ጭምር ነው ያቀረበ የነበረው። ከዚሁ ቀደም ብለን ካነሳነው የሰላምና ደህንነት ጉዳይ ጋር የተዛመደው የ2018 ዓመተ ምህረቱ ብሔራዊ ምርጫ ከእንደራሴዎቹ አንዱ በሆኑት አበባው ደሳለው የተነሳበት ጥያቄ ተከታዩ ነበር። ታዛቢዎችን መምረጡ፣ መቀስቀሱ፣ ማሰልጠኑ አይቻልም። ከቦታ ቦታ ተንቀሳቅሶ ለማስመረጥ መቻል አይቻልም በዚህ ሰዓት ማለት ነው በጦርነቱ። ስለዚህ ጦርነቱን ካስቆምን በኋላ ነው እንጂ ምርጫ በዚህ ሁኔታ ምርጫ ማካሄድ በፍጹም ከባድ ነው የምለው። ጠቅላይ ሚኒስትር አብይ አህመድ ግን ለምክር ቤቱ በሰጡት ማብራሪያቸው የምርጫውን አይቀሬነት አስረግጠው ነበር የተናገሩት። እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር የተዋጋ ምርጫ አካሄደናል እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ፣ ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን እኛ። ሌላው ከምክር ቤቱ ስብሰባ መጠናቀቅ በኋላ የብዙዎችን ጆሮና ቀልብ የያዘው ጉዳይ ጠቅላይ ሚኒስትር አብይ አህመድ ሕጋዊ ባልሆነ መንገድ የተነጠቅነውን አሰብን የምናስመልስበት ጊዜ የተወሰደበትን ያክል አይፈጅም በማለት የባህር በር ጉዳይ አይቀሬ መሆኑን ጠንከር ባሉ ቃላት የማስረገጣቸው ጉዳይ ነበር። ያነጋገርናቸው የሕዝብ እንደራሴዎችም በዚሁ ጉዳይ ላይ ያላቸውን ምልከታ አጋርተውናል። የኢትዮጵያ ብሔራዊ ጥቅም እንደሆነ ይሄ የኢትዮጵያ ብሔራዊ ስጋትም ጭምር የሆነ ስለዚህ 130 ምናምን ሚሊዮን ሕዝብ ይዘ በዚህ ደረጃ ኢኮኖሚያችን ያድጋል ብለህ የባህር በር ሳይኖር
እድገቶች ሁላ ህልም ነው የሚሆኑትና ይህንን አጀንዳችን ሆኖ መንግስት በቁርጠኛ እየሰራበት እንደሆነ ሳቅ እኔ በጣም ትልቅ ደስታ ይሰማኛል። የባህር በር ጥያቄ አለ። በተለይ በባህር በር ምክንያት እንደው ወደ ግጭት ልንገባ ይሆን የሚል ስጋት አለው ህዝቡ። ይህም የተነሳበት ሁኔታ አለ። ወደቡም በቂ ነው፣ ባህሩም በቂ ነው። ሀገራት የግንዛቤ ጋፖችን ቀርፈው ወደ ድርድር ወደ ንግግር እንዲመጡ ነው ጥያቄ እየቀረበ ያለው። ይህም ደግሞ በነሱ ፍላጎት ያው የኛ ፍላጎት ተደምሮ ይሳካል የሚል እምነት አለን። በዚህ የዓመቱ የመንግስት የትኩረት አቅጣጫዎች በተመላከቱበት የጠቅላይ ሚኒስትሩ ማብራሪያ ላይ የዋጋ ግሽበት ወደ 11.7 በመቶ መውረዱና ይህንን ቁጥርም በዓመቱ መጨረሻ ላይ ወደ ባለ አንድ አሃዝ ለማውረድ እንደሚሰራ ሲነገር ተደምጧል። ህብረተሰቡ የሚሸምታቸው የምግብና ምግብ ነክ ያልሆኑ ሸቀጦች ዋጋ እምብዛም ባልቀነሰበት ሁኔታ የዋጋ ግሽበት ዝቅ ብሏል ሲባል የሚፈጠሩ ግርታዎች መኖራቸውን ያነሱት የህዝብ እንደራሴዎቹ ህብረተሰቡ ቀነሰ የሚባለው ዋጋው የሚያድግበት ፍጥነት እንደሆነ መገንዘብ ይገባዋል የሚለውን ነጥብ አንስተዋል። የአንድ ሸቀጥ ዋጋ የሚጨምርበት በ11.7% ሆኗል ማለት ነው እንጂ ዋጋው ትላንትና ከነበረበት ቀንሷል ማለት አይደለም። እና አንዳንዴ አሁን በማህበረሰቡ እና በሶሻል ሚዲያ የምታየው ይሄ ትንሽ ያረዳድ ክፍተት አለ እና ዋጋ ቀንሷል ስንል ዋጋ በየአመቱ የሚጨምርበት ፍጥነት ከ34% ወደ 11.7% ቀንሷል እንጂ ዋጋ እየጨመረ አይደለም ማለት አይደለም።